ሰላም እንዴናችሁ በያላችሁበት ነገር ሰላም ነው። አሽይን እንዲያላችሁ ሞኝላችሁ በስቴስ ጉንዱሉ ወዳች ላይክ እና ሼር ያደርጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ለዚህ ኮልቪ አመሰግናችኋለሁ። ሐሳቡ ሲሞቻችሁ እንደለመዳችሁ 2000 ላይክ እንድትገጩኝ በትትናው ጋብዛችኋለሁ። ዛሬ ሚዛናችን ዘላችሁ መጣ ነው። ሶበር ዜና በኢራንና በአሜሪካ መካከል እየተደረገ ያለው የሰላም ድርድርና ሂደት በአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ክፍታፍነት ምክንያት ተበጥብጦ እንደነበር ነግሬያችኋለሁ። ይሄም ዓለም አቀፍ ሚዲያዎች ሁሉ የዘገቡት ነው። ነገር ግን ኳታርና ፓኪስታን በዚህ ውስጥ ገብተው ባካችን አላ ብላችሁ ብለው ተለማምጠው አባብለው አቀራርበው አደራድረው ጉዳዩን ወደ ጠረጴዛ መልሰውታል። ከዚህ በኋላ በአሜሪካና በኢራን መካከል ንግግር ተደርጎ በሁለቱም አካላት በኩል መግባባት ተፈጥሮ ኢራኖችም ወደ አገራቸው ተመልሰዋል፣ አሜሪካኖችም ወደ አገራቸው ተመልሰዋል። በእርግጥ ተጨማሪ ንግግሮች እንደሚደረጉና ለዚህ በ60 ቀን ውስጥ ዘላቂ የሆነ መፍትሄ እስኪገኝ ድረስ ንግግሩ እንደሚቀጥል ተነግሯል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ወደ አገሩ ከተመለሰ በኋላ የኢራን ተደራዳሪዎች በትራምፕ ክፍታፍነት ወይም ደግሞ ልቅ ንግግር ምክንያት ተበሳጭተው ድርድሩን አቋርጠው ነበር ወይ የሚል ጥያቄ ከጋዜጠኞች ተጠይቆ ነበር። አልተቋረጠም ማለት ካደጅ ከራጅ እኮ እጹብ ድንቅ እኮ ነው። ሽምጥጥ ነው የሚያደርገው። በቃ ሽምጥጥ ያደርጉታል። እና ጥቅሙ ምን እንደሆነም ራሱ አይገባኝም። በጣም እንዴት በዚህ ደረጃ ያ እፍረት ሰው እንደሚያጣ አላውቅም። ምንም አልተቋረጠም ድርድር፣ ምንም አልተቋረጠም። በእርግጥ ትራምፕ አስተያየት ሰጥተዋል። አስተያየት መስጠት ደግሞ መብቱ ነው። እኔም በሆነ እሰጣለሁ፣ ሌላም አሜሪካዊ ቢሆን በድርድሩ ሂደት ላይ ሀሳብና አስተያየት መስጠት መብታቸው ነው። ሰጥተዋል። በእርግጥ ሀሳብ አስተያየት አይደለም የሰጠው ሰውየው። ኢራንን አውድማለሁ፣ ዶመስሳለሁ፣ አጠፋለሁ ከካርታ ላይ ነው ያለው። እና በጣም የሚጎርም ነው ነገሩ። ደግነቱ ኳታርና ፓኪስታን ባደረጉት ከፍተኛ የዲፕሎማሲ ስራ ሁለቱ ሀገሮች ተቀራርበው እንዲነጋገሩና ጉዳዩ የድርድር ሂደቱ ፈጽሞ እንዳይወድቅና እንዳይበለሻሽ በብዙ ነው የደከሙት። እንደውም የፓኪስታኑ ጠቅላይ ሚኒስትሩ በቃ በጣም ነው የሚያሳዝኑት። በሰዓቱ የኢራን ዴሌጌሽኖች እነዚህ ልኡካኖች በቃ እንደውም እምቢ አንፈልጉም ብለው ከድርድሩ ቦታ ሲወጡ ያሳዩት ፊት በጣም የሚያሳዝን ነው። ድንግጥ ብለው የተጎረፈ ልጅ ነው የሚመስሉት። አቋርጠው ወጥቶባቸው ነው የኢራኖች። ያሳዝናል በጣም። ይሄ በድርድሩ ቦታ ነው ተመልከቱ። እና አሜሪካኖቹ ክደዋል። አረ ኢራኖቹ አቋርጠው አልወጡም አሉ። ነገር ግን ኢራኖቹ አቋርጠን ወጥተናል፣ ጭራሽ ወደ ሌላ አላስፈላጊ ጦርነት ውስጥ ሁሉ እንገባለን ያሉት። ፊታቸው እንዴት እንደሚያሳዝን የተገረፈ ልጅ ነው የሚመስሉት ዶንግጠው። እና ምንድነው በጣም ነው የሚክዱት። በቃ በጣም እኔ እንዴት በዚህ ደረጃ ዘግጦ ለመገኘት እንደፈለጉም አልገባኝም። ነገር ግን በጣም የሚያሳፍር ነው። በጣም የሚያሳፍር ደግነቱም ኬትም ፍጪው ዱቄትን አምጪው ነው። ኬትም ይምጣ ኬትም የሰላም ሂደቱ መቀጠሉ ለዓለም ተስፋ ነው። ጥሩ ነው፣ በጎ ነው። ኢራኖቹ እናንተ የፈለጋችሁትን ወሬ ማውራት ትችላላችሁ፣ የፈለጋችሁትን ጉራ ብትጎርረው እኛ ስራችንን እንሰራለን እና ጥቅማችንንም አንዲቷን ሸርፈን አልመጣንም። ስዊዘርላንድ የአባስ አድርጋቸው ወደ ኢራን ከተጓዙ በኋላ በድርድሩ ሂደት ውስጥ ከኢራን ሀሳቦችና ቅድመ ሁኔታዎች አንዱንም አላጓዳልንም፣ አጠናክረን ነው የመጣ ነው። ማዕቀቡ እንዲነሳልን አድርገናል። እንደገና ገንዘቡ ከተያዘብን ገንዘብ የተወሰነ እንዲለቀቅ አድርገናል። በሊባኖስ ጉዳይ ላይም ጦርነቱ እንደሚያቆሙት አሜሪካኖቹ ቃል ገብተዋል። ሆርሙዙም የባለቤትነታችን ጉዳይ ሉዓላዊ ግዛታችን እንደሆነ አምነው ተቀብለዋል ብለው ቃል በቃል የሚናገሩት ኢራኖች። አሜሪካ ይሄ አልጣመኝም እንደዚህ አላልኩም ብላ ወደ ጦርነት ትሄዳለች፣ እልቂት ይመጣብናል የሚል ስጋት የለም። በቃ ቀጥታ ነው የሚነግሯቸው ለአሜሪካኖቹ። አሜሪካኖቹም ያን ጉዳይ ተቀብለዋል። የድርድር ሂደቱ በጣም ውስብስብ ነው የሚሆነው። እንደተባለው 60 ቀን ተሰጥቶታል። ከ60 ቀን በላይም ሊሆን ይችላል። አሁን ትልቁ ቆቁልሽ ያለው በኢራን በኩል የመጀመሪያ እንደነገርኳቸው የሊባኖስ ጉዳይ ነው የመጀመሪያው ትልቁ ጉዳይ። ሁለተኛው አሁን አሜሪካኖቹ የኒኩለር የዩራኒየም የተብላለ ዩራኒየም የት ነው ያለው? አሁን ትልቁ ቆቁልሽ ትልቁ ጉጉታቸው ያንን በፍጥነት ማወቅ ከቻሉ፣ በነገራችን ላይ ኢራን ቶሎ ብላ ዓለም አቀፉን የአቶሚክ ኤነርጂ ተቆጣጣሪ ኤጀንሲ ወደ ኢራን አስገብታ የዩራኒየሙ ይሄን ያለው ይሄን አውጣታችሁ ውሰዱ ቢሉ በእርግጠኝነት ጦርነቱ ሊጀምሩ ይችላሉ ዩራኒየሙን ከወሰዱ በኋላ። ስለዚህ ኢራን
ዩራኒየሙን የምታስረክብበት ወይም ደግሞ የምታሳይበት መንገድ እጅግ በጣም ሚስጥራዊና ጊዜ የሚፈጅ በጣም የተወሰበሰበ ነው የሚሆነው። በነገራችን ላይ እንዴት እናርገው የሚለው ነው 60 ቀን። አሁን በኢራንና በአሜሪካ መካከል 60 ቀን የተሰጠው ዩራኒየሙን አውጥቶ ለመውሰድ አይደለም። በምን መልኩ ነው ዩራኒየሙን የምንወስደው? ዩራኒየሙን ለመውሰድ በሚደረገ ሂደት የኛ ጥቅም መሀል ላይ ድንገት ብታቋርጡብንስ፣ ብትከለክሉንስ የሚለው ከፍተኛ ጥንቃቄ ያደርጋሉ። ለምን? እነሱ ዩራኒየሙን የሚፈልጉት ዩራኒየሙን ነው። ዩራኒየሙን ከወሰዱ በኋላ ኢራንን ቢደበድበው ምን ዋስትና አላቸው? ምንም ዋስትና የላቸውም። እና ይህን በተመለከተ ከፍተኛ ጥንቃቄ አድርገን እንነጋገራለን። በተረፈ የኢራንን ጥቅም በከፍተኛ ሁኔታ የሚያስጠብቅ ጥሩ ድርድር አድርገን ነው የመጣ ነው ብሏል። ከዚህ በተጨማሪ እንግዲህ በራሽያ እና በዩክሬን በኩል ያለው ራሽያ ቦምባስን ሙሉ በሙሉ ለመቆጣጠር የሚያስችላትን ከፍተኛ ግስጋሴ እያደረገች ነው። ዩክሬን ከትናንትና ወዲያ እንደነገርኳቸው በድሮኖች ከ120 በላይ ድሮኖችን እንደውም አንዳንድ መረጃዎች ከ200 በላይ ይላሉ። እነዚህን ድሮኖችን ወደ ራሽያ ዋና ከተማ ሞስኮ በመላክ ከፍተኛ ውድመት በዋና ከተማ ላይ እንዲደርስ አድርጋለች። የዚህ አጸፋው በጣም ከባድ ነው ብለን ነበረ። የራሽያ ጦር በከፍተኛ ሁኔታ ወደ ቦምባስ እየከሰከሰ ነው። ቦምባስን ሙሉ በሙሉ የሚጠቀልሉበት እድል እጅግ በጣም ሰፊ ይሆናል። እንግዲህ ማን የላከው ሞት አይፈራም ነበር የሚባለው ድሮ፣ ሴት የላከው ሞት አይፈራም ነበር የተባለው። ዘንድሮ ደግሞ እንግዲህ አሜሪካ የላከችው አውሮፓ የላከው ሞት አይፈራም፣ እልቂት በገንዛ አገሩ ላይ እያመጡ ነው። የራሽያው ፕሬዚዳንት ፑቲን ተገቢውን ሂሳብ ዩክሬን እንዲሰጣትና እጇንም እግሯንም ሰብስባ የምትቀመጥበት ሁኔታ እንዲፈጠር አይቀጡ ቁጣት። ዋና ከተማም እየተደበደበች ነው ያለው በድሮኖች በሚሳኤሎች በከፍተኛ ሁኔታ እየተደበደቡ ነው ያለው። እግረኛው ደግሞ መሬቶችን እየተቆጣጠረ ነው። በጣም እጅግ ፈጣን በሚባል ሁኔታ ቦምባስ እንደምታውቁት እንግዲህ ራሽያ እንደ አልማዝ፣ እንደ ዕንቁ፣ እንደ ወርቅ የምትቆጥረው ከፍተኛ ዋጋ የተከፈለበት ግዛት ነው። ይህን ግዛት ለመቆጣጠር የሚያስችሉ መንደሮችንና ወረዳዎች አቅጣጫዎችን በሙሉ ከበባ ውስጥ ከተዋል። ይህንን ያረጋገጡት የዩክሬን ወታደሮች ናቸው። መውጣት ወደማንችልበት አደገኛ ቅርቃርና ከበባ ውስጥ ገብተናል፣ የራሽያ ሰራዊት ሊያጠፋን የሚችልበት አደገኛ ከበባ ውስጥ ከቶናል ነው ያሉት። ይሄ እኮ ሳይታለም የተፈታ ነው። እዚህ ውስጥ አንድ የአውሮፓ ወታደር መጥቶ ዋጋ አይከፍልም። እዚህ ውስጥ አንድ የአሜሪካ ወታደር መጥቶ ዋጋ አይከፍልም። የዩክሬን ህዝብ ነው ዋጋ የሚከፍለው፣ ደሙን የሚከፍለው፣ አጥንቱ የሚከሰክሰው፣ አገሩን የሚያፈርሰው፣ አገሩን ጥሎ የሚሰደደው የዩክሬን ህዝብ ነው። ተላላኪነት መጨረሻ ይሄ ነው። ተላላኪነት፣ ባንዳነት፣ ጦርነት ከፈለክ ካሰብ ካመንክበት በራስ መንገድ ነው የምትዋጋው፣ ሌሎችን ለማስደሰት አይደለም። አሁን የዩክሬን መሪዎች አውሮፓን ለማስደሰት ነው የሚዋጉት። በእርግጥ መሬታቸው እየተወሰደ ነው። በእርግጥ ከተማቸው እየፈረሰ ነው። ነገር ግን ይህን ውጊያ በጊዜ መቋጨት እየተቻለ ራሽያ በዚህ ደረጃ ገፍታ ሳትመጣ ጉዳዩን በድርድር መቋጨት ይቻል ነበር። በድርድር መቋጨት ይቻል ነበር። በመቀራረብ በመነጋገር መፍታት ይቻል ነበር። ነገር ግን አውሮፓውያንን ለማስደሰት፣ ለማሳቅ፣ ፈገግ ለማሰኘት፣ በልቦናቸው ደስታ እንዲገባ ለማድረግ የዩክሬን ህዝብ ወደ ጨለማ ወደ ሀዘን እንዲገባ ያደረጉት ደደብ የሆኑ ቆርቆንዳ የሆኑ የዩክሬን መሪዎች ናቸው። ጄኔራሎቹም ተላላኪዎች ናቸው። የዞለንስኪ እግር አጣቢዎች ናቸው። ወታደር የፖለቲከኛ እግር አጣቢና ተላላኪ ሲሆን የሞት ሞት ነው። ለወዱ ሲገዛ የሞት ሞት ነው። የዩክሬን ጄኔራሎች፣ ታዋቂ ጄኔራሎች፣ ዝነኛ ጄኔራሎች እግር እየላሱ የዞለንስኪን እግር እየላሱ አገሪቷ የምትፈርስበትን እድል ለምንድነው አሜሪካኖቹ መጥተው የማይዋጉት? ይሄ ጦርነት የአሜሪካኖች ከሆነ ለምንድነው የአውሮፓ አሜሪካኖች በኢራን ምድር ላይ 3 ወታደር አንልክም ብለው የራሳቸውን ወታደር ያከብራሉ፣ ይጠብቃሉ። የነሱ ወታደሮች ህይወት እንደ አልማዝ እንደ ዕንቁ የከበረ ነው። ዩክሬን ግን በመቶ ሺዎች የሚቆጠሩ ልጆቿ ተቀጥፈው አልቀው ከተማቸው ወድሞ ላይመለስ ነው የሚሄደው። ይሄ መሬት ላይመለስ ይሄ መሬት የሚመለስ ከሆነ የዩክሬን መሬት ወደ ዩክሬን የሚመለስ ከሆነና ከራሽያ እጅ ላይ የሚነጠቅ ከሆነ ዓለም ትጠፋለች። እርግጠኛ ነኝ ነው የምነግርህ። እቺ የኔን ጥፍር የምታክል መሬት፣ እቺን የኔን ጣት የምታክል መሬት ራሽያ አትመልስም ከያዘችው መሬት ላይ መታወቅ አለበት። እና ይሄ ተላላኪነት መጨረሻው ውርደት፣ ውድቀትና እፍረት ነው። በጣም ልብ የሚሰብር በጣም የሚያሳዝን ነገር ነው ዩክሬን ላይ እየደረሰ ያለው። ወንድማማች ህዝቦች
በጠላት ሴራ ምክንያት እንዲጠፉ፣ እንዲሞቱ፣ እንዲወድሙ የተደረገበት መንገድ ትክክል ያልነበረና የሚያስቆጭ ነው። ይሄን ሀሳብ ነው። ሲሞቻች ላይክ አርግ፣ ሼር አድርጎ ወዳቻ ሊሞቻቸው ፒስ